ያው መጨረሻው ፓርት ላይ እራሱ አቶ በኃይሉ ቢመጣም ማለት ነው። ያ ማለት እንግዲህ ቢደርስባቸውም ግን ደግሞ እንደምንም አድርገው ያው ለሰላም ማሳወቃቸው አይቀርም ማለት ነው። ስለዚህ የሆነ ችግር ሊፈጠር ይችላል። አዎ ግን ደግሞ በእርግጠኝነት ማለት ነው ሰላም ያው ወይዘሮ አልማዝ በህይወት እንዳለች ዳግምም እንዲሁም ደግሞ ብሌንም ሳሚም ይነግሯታል ብለን ተስፋ እናደርጋለን። በዚያን ሰዓት ደግሞ እሷም ትጠረጥራለች ብዬ ነው የማስበው ማለት ነው። ስለዚህ አሁን ላይ ሀሳባቸው እቅዳቸው ባይሳካላቸውም በሆነ ምክንያት እንደሚሳካ ተስፋ እናደርጋለን ማለት ነው። እንግዲህ አቶ በኃይሉ ያው ራሷ እንግዲህ ቃል እንዳለችው ማለት ነው ቀጥታ እነሱን ለማግኘት ነበር የሄደው። ከዚህ በፊት እንድትጫወትሽብኝ አሁንም እንድትጫወችብኝ አልፈልግም፣ ቃል እኔ ያንቺ አሽከር አይደለሁም በማለት እንግዲህ ተናግሮ ነበረ። ግን ደግሞ ቃልም እኔ ውሸቴን አይደለም እውነቴን ነው፣ አሁን ራሷ አልማዝን ልታመጣት ሄዳለች፣ በር ዘግታብናለች፣ እባክን አቶ በኃይሉ መፍጠን አለብህ፣ የግድ መሄድ አለብህ፣ መንጣት አለባት በማለት እንግዲህ ያው ያለውን ነገር ስታወራ ሰላም ራሱ ሰምታለች ማለት ነው። በነገራችን ላይ ሰላም ራሷ ቃል ከአቶ በኃይሉ ጋር እየሰራች መሆኑን ማወቋ ራሱ አንድ ነገር ነው ማለት ነው። ምክንያቱም ምን ብላታለች? እኔ ከሱ ብዙ ነገሮች መጠበቅ አንቺን እጠብቃለሁ፣ አንቺ ግን ጭራሽ ከሱ ጋር ታወሪያለሽ፣ ከሱ ጋር ትስማሚያለሽ፣ ከሱ ጋር እየሰራሽ ነው እንዴ? እኔ እኮ እናትሽ ነኝ። እናትሽን እንኳን እስር ቤት ለማስገባት በጣም ብዙ ጥረት እያደረገ እኮ ነው ያለው። ሲቀጥል ደግሞ የኔን ንብረት ለመውሰድ እንኳን አልማዝን ገልሻል እያለ ነፍሰ ገዳይ ነሽ እያለ የሚያስፈራራኝ ሰው እኮ ነው። ከአቶ በኃይሉ ጋር አንቺ ትመሳረጫለሽ አንቺ እኔን በማለት እንግዲህ ያው ወይዘሮ ሰላም ቃልን ተቆጥታታለሽ ማለት ነው። እኔ ግን አንቺን ይቅርታ ልልሽ ነበር የመጣሁት፣ ግን ደግሞ ይቅርታ የሚገባኝ ሰው አይደለሽም፣ እንደፈለግሽ ሁኚ ብላታለሽ ማለት ነው። እማዬ የአንቺ እንዳሰብሽው እኮ አይደለም በማለት እንግዲህ ራሷ ቃልም ለማስረዳት ሞክራ ነበረ። ግን ደግሞ በፍጹም የሰማችውና ያየችው ነገር እጅግ በጣም ነው ወይዘሮ ሰላምን ራሱ እንትን ያላት። ምክንያቱም ብሌን ራሱ እኮ ተናግራለች። አይሳካልሽም ስትልሽ የነበረው ምንድን ነው? እኔ ነኝ የማሸንፌ ስትልሽ የነበረው ስለምኑ ነው? ስለ በሩ መዘጋትስ ከኛ የበለጠ አንቺ ለምንድን ነው እንደዚህ እያንገበገበሽ? በማለት እንግዲህ በሩ ለምን አልተከፈተም ብላ በጣም እየቀወጠችው ነበረ። በር ለመስበርም በጣም ሙከራ እያደረገች ነበረ። እንዲሁም ደግሞ ጠበቃው ራሱ ቁጭ ብሎ ሲታዘባት ነበረ። ምክንያቱም ችግር የለውም አንቸኩልም፣ ስለዚህ እስከምትመጣ እንጠብቃታለን፣ ይሄን ያክል የሚያስቸኩል ነገር የለኝም እያለ ነበር ራሱ ማለት ነው። ልክ እንደዚህ በሚልበት ሰዓት ቢያንስ እንኳን እቸኩላለሁ አይልም እንዴ? ዝም ብሎ ችግር የለውም ለምንድን ነው የሚለው እያለች ራሱ ቃል ራሱ ስትናደር ነበር። ምክንያቱም እንግዲህ ወይዘሮ ሰላም ምን ብለዋለች? ጠበቃውን እያንዳንዱን ነገር ዛሬውኑ እንዲያልቅ እፈልጋለሁ፣ እኔ ራሴን መስጠት እፈልጋለሁ፣ ከዚያ በፊት ደግሞ ለልጄ የሆነውን ነገር ማስተካከል አለብኝ፣ ልጄ ጎዳና ላይ እንድትወድቅ በፍጹም አልፈልግም፣ ስለዚህ አሁን ላይ ከዚህ ልክ እንደወጣህ ዛሬውኑ ነገሮችን እንድጨርስልኝ ነው የምፈልገው፣ የኔ የሆነን ንብረት በሙሉ ወደ ቃል እንድታዞርልኝ እፈልጋለሁ በማለት እንግዲህ ጠበቃውን ነግረው ነበር። ጠበቃውም እሺ ችግር የለውም ሁሉን ነገር እንደፈለግሽው አደርግልሻለሁ፣ ቃል እድለኛ ነሽ፣ እንኳን ደስ አለሽ ሲላት ነበር በባለፈው ፓርት ላይ ማለት ነው። ስለዚህ አሁን ላይ ቃል ያሰበችው ነገር ምንድን ነው? ያው ጠበቃው ከዚህ ቤት ካልወጣ ነገሮችን ሊጨርስልኝ አይችልም፣ ስለዚህ የግድ መውጣት አለበት፣ መሄድ አለበት እና ስራዎችን ማጠናቀቅ መቻል አለበት ነው ሀሳቧ ማለት ነው። እና በሩ እንዲከፈት የፈለገችው እሷ መውጣት ፈልጋ ሳይሆን ጠበቃው እንዲወጣ ነው የፈለገችው ማለት ነው። ስለዚህ ደግሞ ብሌን የፈለገችው ነገር እንዳይሳካላት ብሌንን ማግኘትም ፈልጋለች ማለት ነው። እና ለምንድን ነው በሩ የማይከፈተው እያለች እየቀወጠች ነበረ ማለት ነው። እንዲሁም ስልክ ደውላ እሷ እንደማትመጣና እንዲሁም ደግሞ በሩንም እንደማትከፍተው ነው ብሌን ለቃል ስትናገር የነበረው። ሀሳብሽ እቅድሽ አይሳካልሽም፣ ቆይታ ያለሽ አይሳካልሽም፣ ስለዚህ አልመጣም፣ በሩንም አልከፍተውም፣ ያንቺን ቅድ ምን እንደሆነ አውቃለሁኝ በማለት እንግዲህ ያው ቃልን ተናግራት ነበር ብሌን ማለት ነው። ስለዚህ አልመጣም ብላለች አይደለሽ? አየሽ አይደለ? አንቺ ነሽ እንደዚህ በጣም እንድጠገብ እንኳን ያደረግሻት በማለት እንግዲህ ወይዘሮ ሰላምንም ቃል መናገር ጀመረች ማለት ነው። አይ ትመጣለች፣ በቃ ረስተው እኮ ነው ቁልፉን ይዘው የሄደችው ከእናቷ ጋር ነው፣ ትንሽ ስራ አለብኝ ብላለች።
እሱን ስጨርስ ትመጣለች፣ ይኸው አሁን ትሰሚያታለች በማለት እንግዲህ በድጋሚ ስታወራት አልመጣም ብላታለች። እቅድሽ ሀሳብሽ አይሳካልሽም፣ ስለዚህ አልመጣም፣ እዚው ተዘግቶብሽ ትቆያለሽ ብላታለች። ይህን ስትል እንግዲህ ራሷ ሰላም ሰምታለች ማለት ነው። ብሌን ምን ማለት ፈልገሽ ነው? ለምንድን እንደዚህ የምትናገሪው? ለምንድን ነው ያኔ አውቀሽ ነው እንዴ በሩን የቆለፍሽው? ቁልፉን የወሰድሽው አውቀሽ ነው እንዴ? እኔ እኮ የረስተሽው መስሎኛል። ለምንድን እንደዚህ የምትናገሪው? በማለት እንግዲህ በጣም ነው የጠገብሽው ማለት ነው እያለች እንግዲህ ወይዘሮ ሰላም ስትናገር ነበር ማለት ነው። ግን ደግሞ ብሌን ምን ብላለች? እትዬ ታገሽኝ፣ ለትንሽ ጊዜ ነው፣ ምክንያቱም ይህን ሁሉ ነገር የማደርገው ላንቺ ብዬ ነው ብላታለች ማለት ነው። እና ላንቺ ብዬ ነው ይህ ሁሉ ነገር የማደርገው በማለት ስለነገረቻት ማለት ነው ወይዘሮ ሰላም ነገሮችን ማገጣጠም ጀመረች ማለት ነው። ከዚህ በፊት እንግዲህ ያው ወይዘሮ አልማዝ በህይወት አለች፣ አንቺ አትጨናነቂ፣ ራሽን አታሳምሚ፣ እሷ ደግሞ በህይወት አለች፣ አንቺ ነፍሰ ገዳይ አይደለሽም እትዬ፣ እውነቴን ነው፣ የእሷን እህት አውርቻታለሁ፣ አልማዝም ድምጿን ሰምቻለሁ አለች በህይወት እያለች እንግዲህ እየነገረቻት ነበረ። ያንን ነገር አስታውሳ ነበረ ማለት ነው። እንዴ አልማዝ ታዲያ እኔ በአይኔ በብረቱ አይደል እንደ ያየዋት፣ እሷ እኮ ሞታለች፣ እንዴት ሊሆን ይችላል እያለችም እያንሰላሰለች ትገኛለች ማለት ነው ወይዘሮ ሰላም ማለት ነው። እና እያንዳንዱ ራሷ ብሌን የምትናገራትን ቃላቶችም ስታስታውስ ነበረ። ምክንያቱም አሁን ላይ እንዴት ብሌን ደግሞ እኔን የሆነ በቃ የሚጎዳ ነገር አታደርግም በእርግጠኝነት። ስለዚህ እሷ እስከምትመጣ መታገስ አለብን። ቃል ደግሞ እንደዚህ የሚያብነከንካት ነገር ምንድን ነው? በሩ አለመከፈቱ ለምንድን ነው ለእሷ በጣም እንትን የሆነባት? ለምን አርፋ አትቀመጥም? ብሌንስ ለምን እንደዚያ ተናገረች የሚለው ነገር በጣም እንትን እያላት ነው። ግን እኔ አሸንፋለሁኝ፣ አንቺ እቅድሽ ሀሳብሽ አይሳካልሽም ደግሞ ስትላት ነበር። በእርግጠኝነት በትዕግስት መጠበቅ አለብኝ ብሌን እኔን የሚጎዳ ነገር አታደርግም በማለት እንግዲህ ወይዘሮ ሰላም አምና ተቀብላለች። ስለዚህ አሁን ላይ ደግሞ ሳሚ ከነ ብሌን ጋር ተስማምተዋል ማለት ነው። በእርግጥ አንቺ ለጥቅምሽና ስትፈልጊኝ ብቻ ነው እኔን የምታገኘኝ በማለት ብዙ ነገሮችን ቢናገርም ማለት ነው። ግን ደግሞ በስተመጨረሻም ዳግም ሳሚን በመያዝ ማለት ነው ለትንሽ ጊዜ ምንም ያክል ነገር እኔ እናንተ ክፉ ነገር ብናሳልፍም ያንን ነገር እረስተን ጠቡን ሁሉን ነገር እረስተን ለትንሽ ጊዜ ወንድማማቾች እንሁን እባክህም። አሁን ሰላም ያለችበትን ሁኔታ በጣም ከባድ ነው። አንተ ደግሞ ልብህ እጅግ በጣም መልካምና ንጹህ ነው። ኃይለኛና እንደዚህ ተደባደበ ብትሆንም ልብ ግን ንጹህ ነው ሳሚ አውቅሃለሁ በማለት እንግዲህ ያው ዳግም አውርቶታል ማለት ነው። ስለዚህ አሁን ላይ አቶ በኃይሉና ቃል እጅግ በጣም ሰላምን እየጎዷት ነው። ሲቀጥል ደግሞ ቃል አሁን ላይ የሰላምን ንብረት በራሷ ለማድረግ ጨርሳለች እና ያ ነገር እንዳይፈጠር ነፍሰ ገዳይ ነሽ እያሉ እያስፈራሯት ስለሆኑ ነገሮቹን ወይዘሮ አልማዝ በህይወት እንዳለች አንተ የምታውቅ ይሆናል በእርግጠኝነት። አሁን ከነሱ ጋር ባሰራም በፊት ከነሱ ጋር ትሰራ ነበር። ስለዚህ ይህን ነገር እንደምንም አድርገን መፍታት አለብን በማለት እንግዲህ ዳግም ሳሚን ያወራዋል ማለት ነው። ሳሚን ማለት ነው አዎ አልማዝ በህይወት አለች በማለት እንግዲህ ያለውን ነገር በግልጽ ይነግራቸዋል። ቤቱንም እንደሚያውቀው ከዚህ በፊት አልማዝን እሱ እንዳመጣት ሁኔታውን በሙሉ ስለሚያውቅ ቀጥታ ወደ ቤቷ ነበር የወሰዳት ማለት ነው። እና ያው አግኝተዋታል። ሲቀጥል ደግሞ ብሌንም በጣም ነበር የተናገረችው። አንቺ ምን አይነት ሰው ነሽ? አንቺ እንደፈለግሽ በዚህ ትንቀሳቀሻለሽ፣ እዚያ የሰው ህይወት በጣም ትበጠብጫለሽ። ሰላም እኮ በጣም ነው የተጨነቀች፣ የሰው ነፍስ አጠፋው ብላ እኮ እጅግ በጣም ተጨንቃ ነው ያለችው። አንቺ ግን እዚህ ያለሽ በማለት እንግዲህ ብሌንም ተናግራታለች ማለት ነው ወይዘሮ አልማዝ። በነገራችን ላይ ወይዘሮ አልማዝም በመጀመሪያ ያው በጥቅም ብገባም ግን ደግሞ ሁኔታዎቹ በጣም የምታሳዝነው ይብን እንኳን ያሳደገችውን የእህቷን ልጅ ማለት ነው መቅበር አልቻለችም። በማን ምክንያት? በራሱ በአቶ በኃይሉ ምክንያት ማለት ነው። አቶ በኃይሉ ወደ አዲስ አበባ እንዳትመጪ ስላላት ማለት ነው ከሀገር መውጣት አለብሽ ብሎ ስላስወጣት ማለት ነው። እና በዚያ ምክንያት የልጇን ራሱ መቅበር እንኳን አልቻለችም፣ ማስታመም እንኳን አልቻለችም ነበር ማለት ነው። እና ሳሚ ሀዘን ላይ እንደሆን ሻቃለው። ግን ደግሞ ይህን ነገር ለአንዴና ለመጨረሻ ታሪኩን ሁሉን ነገር ሰላም ማወቅ አለባት። ነገሮቹ መዘጋት አለባቸውና ምንም ነገር እንድታደርጊ አልፈልግም፣ ሀዘን ላይ ነኝ። ስለዚህ እረዳሻለሁ፣ ሌላ ኃይል ነገር እንድጠቀም አታድርጊኝ እባክሽን አልማዝ በማለት እንግዲህ ሳሚ ካናገራት በኋላ ቀጥታ ወደ ሰላም ቤት ይዘዋት በሚሄዱበት ሰዓት ነበር
አቶ በኃይሉ ገጭ ያለው ማለት ነው። እንግዲህ አቶ በኃይሉ ገጭ ብሎ ጭራሽ ሽጉጡን አውጥቷል ማለት ነው። ሳሚ በነገራችን ላይ ቀጥታ ከብሌን ጋር ነበር የሆነው ማለት ነው። ብሌን እንዳትጎዳ ነበር ያደረገው ማለት ነው። እና እሱ ፓርት በጣም ነው እንትን የሚለው እና አሁን ላይም እንግዲህ በሆነ ምክንያት የአቶ በኃይሉ ነገሮች ይፈርሳሉ ብዬ ተስፋ አደርጋለሁ ማለት ነው። ወይ ሰው ሊመጣ ይችላል። በሆነ አጋጣሚ ግን ደግሞ ሰላም እውነቱን ማወቅ አለባት። አልማዝ በህይወት እንዳለች ማወቅ አለባት። ካለችበት ችግርና ከሆነባት ነገሮች በሙሉ መውጣት አለባት ብዬ አስባለሁ። እናንተም ያላችሁን ሀሳብ አስተያየት በኮሜንት ላይ ማስቀመጥ ትችላላችሁ። ውዴ ቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።